በታይላንድ ባንኮክ ያለው ሙቀት ያፍናል። የካቲት 1971 በታይላንድ በታሪክ እጅግ የተቀደሰው የሙይታይ አሬና በሆነው የላምፓኒ ስታዲየም ውስጥ 3000 ሰዎች በእንጨት ወንበሮች ላይ ተፋፍገዋል። ታዋቂው የላምፓኒ ስታዲየም ውስጥ አየሩ በውጥረት ተሞልቷል። የላብ የሲጋራ ጭስና የታይገር ባልም ሽታ እርጥበት ባለው አየር ውስጥ ይታወቃል። ይህ ተራ ግጥሚያ አይደለም። ይህ የሻምፒዮና ግጥሚያ ነው። ሁሉም ሊያዩ የመጣው የታሪክ ምስክር ለመሆን ይጓጓለት ትልቁ ኩነት። ወደ ስታዲየሙ የላይኛው ክፍል ስንመለከት የታይላንድ ነገስታት በክብርና ግርማ ሞገስ ቪአይፒ ክፍል ተቀምጠዋል። ከስር ባለው የእንጨት ወንበሮች ላይ ደግሞ ቁማርተኞች በሴኮንድ ውስጥ የሚለዋወጠውን እድል ለመጥለፍ በእጅ ምልክት ብቻ የገንዘብ ውርርድ ያያይዛሉ። በሌላ በኩል ደግሞ ከዓለም ዙሪያ የመጡ ቱሪስቶች ይህንን ድንቅ ትዕይንት በአይን ማርቆስ ለማስቀረት ካሜራቸውን ደግነዋል። በሜዳው መሃል ሁሉንም በሚያፈዝ ደማቅ መብራቶች ስር አሬናው ንግስት ኖንግማይ ቆማለች። የብረት ጽጌረዳ ይሏታል። ይህ ስያሜ ዝም ብሎ የመጣ አይደለም፣ ውብና አደገኛ ስለሆነች ነው። 70 ግጥሚያዎች፣ 70 ተከታታይ ድሎች። በታይላንድ ምድር እስካሁን ድረስ አንድም ሽንፈት አልገጠማትም። በታሪክ ረጅሙን የድል ጉዞ ያስመዘገበች የማትበገረው ሻምፒዮና ናት። ኖንግማይ በሜዳው መሃል ስትቆም ጥለዋ እንኳን ሳይቀር ተቃዋሚዎቿን የሚያስጨንቅ ግርማ ሞገስ አላት። እያንዳንዱ የጡንቻ እንቅስቃሴዋ፣ እያንዳንዱ ትንፋሿ የረጅም ጊዜ የልምምድ ውጤት ነው። ዛሬም እንደ ትናንቱ ሜዳው የሷ፣ ድሉ የሷ፣ ጭብጨባውም የሷ እንደሚሆን ማንም አልተጠራጠረም። 145 ፓውንድ የምትመዝን ንጹህ የጥቃት ማሽን ስትሆን ወንድ ይሁን ሴት የቀረበላትን ተጋጣሚ በሙሉ ታሸንፋለች። ከድሎቿ መካከል 32 ተጋጣሚዎቿ አጥንቶቻቸውን ሰብራለች፣ ተስፋዎችን አስቆርጣለች። እንዲያውም ጠንካራ ወንዶች የተባሉትን በሙሉ አሸንፋለች። ይህ የ70 ግጥሚያዎች ጉዞ አፈ ታሪክ ነው። ገና በ17 ዓመቷ ነበር የጀመረችው። አሁን የ25 ዓመት ወጣት ናት። በታይላንድ ውስጥ ማንም ሊነካት የሚችል የለም። ዛሬ ግን ልዩ ቀን ነው። ይህ ሻምፒዮንነቷን የምታስከብርበት ብቻ ሳይሆን የታይ ቦክስን የበላይነት የምታሳይበት ነው። ኖንግማይ የቀይ ሐር ቁምጣና በባህላዊ መነኮሳት የተባረከውን ሞንኮን የተባለውን የራስ ማሰሪያ አድርጋለች። ሰውነቷ የ10,000 ሰዓታት የልምምድ ውጤት መሆኑን ይመሰክራል። እግሮቿ እንደ ብረት የጠነከሩ ናቸው። ዋይክሮ የተባለውን ባህላዊ ውጊያ ዳንስ ማቅረብ ስትጀምር 3000 ሰዎች በትኩረት ይመለከቷታል። የውጭ ጋዜጠኞች ይህ የ70 ግጥሚያ ድል እውነተኛ መሆኑን ለማረጋገጥ ማስታወሻቸውን ይዘው ተዘጋጅተዋል። ነገር ግን በዚያ በታፈነ አየርና በሺዎች በሚቆጠሩ አይኖች ፊት ማንም ያልጠበቀው የታሪክ አቅጣጫን የሚቀይር አንድ እንግዳ ክስተት ሊፈጠር ጥቂት ሰከንዶች ብቻ ቀርተውታል። በስታዲየም ውስጥ ያለው ደመናማ አየር አንድ አፍታ ተገፈፈ። አስተዋዋቂው በግርማ ሞገስ ወደ መድረክ ወጣ። ማይክሮፎኑን ጨብጦ በታላቅ ድምፅ እንዲህ ሲል አወጀ። ክቡራትና ክቡራን፣ ዛሬ ልዩ ታሪክ እንሰራለን። ኖንግማይ ከተመልካቾች መካከል አንድ ሰው በዘፈቀደ ትመርጣለች። የታይ ቦክስን የበላይነት ከማንኛውም ሰው ጋር በመጋጠም በተግባር ታሳያለች አለ። ይህን የሰማው ተመልካች ተገርሟል። በድንጋጤም እርስ በርሱ መታየት ተጀመረ። ሻምፒዮኖች እንዲህ ያለ አደገኛ ምርጫ በፍጹም አያደርጉም። ምክንያቱም ባልታሰበ አጋጣሚ የመጣ ሽንፈት የዓመታት ስምን በአንድ ጀንበር ሊያጠፋ ይችላልና። ነገር ግን ኖንግማይ ይህን ወሰነችው በምክንያት ነበር። ሴቶችን ብቻ ነው የምታሸንፈው የሚለውና በብቃቷ ላይ የሚሰነዘረውን ወሬ ለአንዴና ለመጨረሻ ጊዜ ለማስቆም ራሷን ስለፈለገችው ነው። ኖንግማይ ከግጥሚያው ሜዳ ወርዳ በህዝቡ መካከል መራመድ ጀመረች። ስቴዲየሙ እንደ መቃብር ጸጥ አለ። እሷ በቅርብ ስታልፍ ሰዎች አይን ላይን መገጣጠም ፈርተው ወደ ኋላ ይሸሻሉ። ማንም የዚችን አስፈሪ ተዋጊ ሰለባ መሆን አይፈልግም። ኖንግማይ ግን ረጋ ብላ ፊቶችን ትቃኛለች። እያንዳንዱ እርምጃዋ ውጥረቱን ጨምሮታል። በመጨረሻም 12ኛው ረድፍ ላይ ቆመች። አይኖቿ አንድ ሰው ላይ ያረፉ። ጥቁር ልብስ የለበሰ ዝምተኛ ረጋ ያለ ቻይናዊ ላይ እጇን ቀስራ አንተና ውረድ አለችው። በስቴዲየሙ የነበሩ ሰዎች ሁሉ ወደሱ ዞር አሉ።
ሰውየው ግን አልደነገጠም፣ አልተደናገጠምም። አጠገቡ ያሉ ሰዎች እንድትወጣ መርጣለች፣ መሄድ አለብህ ሲሉ ቢገፉትም እርሱ ግን ምንም አይነት የጭንቀት ምልክት ሳያሳይ በቀላል ድምፅ ችግር የለውም ብሎ ተነሳ። ሰውየው ከረድፉ ተነስቶ ወደ መድረኩ መጓዝ ጀመረ። ከስታዲየሙ የነበሩት ሁሉ አይናቸው ማመን አቃታቸው። እሱ አጭርና ቀጭን ነው። በዚያ ላይ በታፈነ መብራት ስር ምንም አይነት ጡንቻ አይታይበትም። ይህንን የተመለከቱ የታይላንድ ነዋሪዎች ንቀታቸውን መግታት አልቻሉም። በስታዲየም ውስጥ ሳቅ ተሰማ። ይህ ምስኪን ቱሪስት በአንድ ምት ሊፈረካከስ ነው አሉ። ሰዎች የኖንግማይ ቁርስ ሊሆን ነው በሚል ተሳለቁበት። በቦታው የነበሩ ጋዜጠኞችም ይህንን አስቂኝ ዜና ለመዘገብና የቱሪስቱን ውድቀት ለመቅረጽ ካሜራቸውን አዘጋጁ። ኖንግማይ በመድረኩ ላይ ቆማ ይህንን ቀጭን ተፋላሚ በንቀት አይን ተመለከተችው። ከዚያም ወደ መድረክ እንዲመጣ ምልክት ሰጠችው። እሱ ወደ መድረኩ ደረጃዎች ሲጠጋ አጠገቡ የነበሩ ደግ ሰዎች አዝነውለት አሁን መሸሽ ትችላለህ፣ ገና አልረፈደብህም፣ ሕይወትህን አትርፍ እያሉ ቢጮሁበትም እርሱ ግን ምንም እንዳልሰማ ሁሉ በተረጋጋ እርምጃ ወደ ሜዳው ገባ። ጥቁር ሸሚዝና ጥቁር ሱሪ የለበሰ ቢሮ የሚሄድ እንጂ ለሞትና ለሕይወት የሚዋጋ ተፋላሚ አይመስልም ነበር። አስተዋዋቂው ወደሱ ተጠግቶ ስም ማን ነው ሲል ጠየቀው። እሱም ማይክሮፎኑን ተቀብሎ በረጋና ጥልቀት ባለው ድምፅ ብሩስ ሊ አለ። ያኔ ያ ስም በባንኮክ ስታዲየም ውስጥ ማንም ምንም ትርጉም ያልሰጠው ስም ነበር። አስተዋዋቂው ቀጠለ። የግጥሚያ ልምድ አለህ ብሎ ጠየቀው። ብሩስ ሊም አዎ የራሴን ጄት ኩንዶ ስልት እከተላለሁ ሲል መለሰ። ይህንን የሰሙ ተመልካቾች በድጋሚ የሳቃቸው በስታዲየሙ አስተጋባ። ስሙ ዝም ብሎ የፈጠረው ስም መሆን አለበት እያሉ ተሳለቁ። አስተዋዋቂው ይህን ለሙከራ ብቻ የሚደረግ ግጥሚያ ነው፣ ኃይለኛ ምትና ጉዳት ማድረስ አይፈቀድም ሲል ደንቡን በይፋ አስታወቀ። ግጥሚያውንም አስጀመረ። ዳኛው ሁለቱንም ተዋጊዎች ወደ መሃል ጠርተው ደንቡን በድጋሚ አስረዱ። ኖንግማይ የብሩስን አይኖች አየች። ትንሿ ቻይናዊ ልታስፈራራና በአይኖቿ ልትረታው ሞከረች። ነገር ግን እሱ በአይኖች ውስጥ ፍርሃት አልነበረበትም። ይልቁንም በፍጹም ትኩረትና ጸጥታ ተመለከታት። ደውሉ ተመታ። ግጥሚያው ተጀመረ። ኖንግማይ 70 ድሎችን ያስመዘገበችበትን ፍጥነት ተጠቅማ ወደፊት ተጠጋችና የመብረቅ ያህል የፈጠነ ምት ሰነዘረች። ነገር ግን በአንድ አፍታ ውስጥ ብሩስ ሊ በትንሽ ረቂቅና በማይታይ እንቅስቃሴ ያመለጣት። ምቱ አየር ላይ ቀረ። እድለኛ ነው አለ ተመልካቹ በድንጋጤ። ኖንግማይ ግራ ተጋባች። በድጋሚ ተጠግታ የታይላንድ ኩራት የሆነውንና ተቃዋሚዎቿን የሚያሽመደምደውን የጉልበት ምት ልትሰነዝር ሞከረች። ነገር ግን ብሩስ ሊ እግሩ ሳይቀየር በእጁ ብቻ ጉልበቷን አቅጣጫ አስቀይረው። ኖንግማይ 70 ጊዜ ተዋግታ እንዲህ ያለ ነገር ገጥሟት በፍጹም አያውቅም ነበር። ብሩስ ሊ ሊመታት እንደሚችል አሳያት። እጁን ወደፊቷ አስጠግቶ ሳይነካት ተዋት። ነገር ግን ጉዳት አላዳረሰባትም። ስቴዲየሙ እንደ መቃብር ጸጥ አለ። ያ የሳቁና የፌዙ ድምፅ ጠፋ። ትንሹ ሰው አልተሸነፈም፣ አልተደመሰሰም። ኖንግማይ በንዴትና በጭንቀት ተሞላች። የጽናት ምልክቷን ያን ኃይለኛ የጉልበት ምት በድጋሚ ሰነዘረች። ብሩስ ሊ ግን ልክ እንደ ንፋስ፣ ልክ እንደ ውሃ ከመንገዷ ዘወር አለ። ሊጥላት ሊያዋርዳት ሲችል በድጋሚ ተዋት። ኖንግማይ ክብሯን ለማስመለስ በንዴትና በቁጭት ሁሉንም ጥበቧን ተጠቀመች። ፈጣን ምቶች፣ የጉልበትና የክርን ጥቃቶች ሰነዘረች። ነገር ግን ብሩስ ሊ እንደ ውሃ ይፈሳል፣ እንደ መናፍስት ያመልጣል። አንድም ምት፣ አንድም ንክኪ ሊነካው አልቻለም። በስቴዲየሙ የነበሩ 3000 ሰዎች፣ ጋዜጠኞችና ነገስታት የሚመለከቱትን ማመን አቃታቸው። የንቀት ሳቁ ወደ ፍርሃትና ወደ አድናቆት ተለወጠ። ይህ ቀጭን ቱሪስት ማን ነበር? ስቴዲየም ውስጥ ትንፋሽ ተይዟል። ኖንግማይ በግርምትና በንዴት መካከል ሆና የመጨረሻውን ጥቃት እርምጃ ወሰደች። በሙሉ ኃይሏ ወደ ላይ ተነስታ ልትመታው ስትል ያ ያልታሰበ ቅጽበት ደረሰ። ብሩስ ሊ ሊጨርሰው ወሰነ። ኖንግማይ አየር ላይ ያለች፣ ብሩስ
በመብረቅ ፍጥነት ተጠግቶ እጇን ያዘው። ያለምንም ግፊት ያለምንም ግርግር የቀኝ እጁንም ከጉሮሯ 1 ኢንች ብቻ ርቆ በድንገት ቆመ። በስታዲየም ውስጥ ያለው አየር የቆመ ይመስላል። የኖንግማይ ሕይወትና ዝና በዚያች ቅጽበት በብሩስ ሊ እጅ መዳፍ ስር ነበሩ። ዳኛው ግጥሚያው ማብቃቱን ለማብሰር ፊሽካቸውን ነፉ። በወረቀት ላይ ድል አልነበረም፣ ሽንፈትም አልነበረም። ነገር ግን በዚያ ስፍራ ለነበሩ 3000 ሰዎች በሙሉ የበላይነቱ በማያሻማ ሁኔታ ታውቋል። ኖንግማይ በድንጋጤና በአድናቆት ተሞልታ ለብሩስ ሊ የባህል እጅ ነሳች። እርሱም በአክብሮት መለሰላት። ኖንግማይ በሹክሹክታ ለምን አልመታኝም፣ ለምን ዝናዬን አላጠፋውም ስትል ጠየቀችው። ብሩስ ሊም ረጋ ባለመንፈስ አይኖቿን እያየ ይህ ማሳያ ነው፣ አንቺ ታላቅ ሻምፒዮና ነሽ ሲል መለሰላት። ይህ የክብር ንግግር በስቴዲየሙ ሲያስተጋባ ያ መጀመሪያ ላይ ሲሳለቅበት የነበረ ተመልካች አንድ ላይ ተነስቶ እውነተኛ አክብሮት አጨበጨበ። ጉዳዩ በዚያ አላበቃም። ሳቅና ንቀታቸው ወደ አድናቆት ተለወጠ። ጉዳዩ በዚያ አላበቃም። በብቃቱ የተደመሙት የታይ ተዋጊዎች ወደ ብሩስ ቀርበው እባክህን ልታስተምረን ትችላለህ ብለው ጠየቁት። በማግስቱ ጠዋት ብሩስ ሊ ለ20 የታይ ተዋጊዎች የጥበብ መርሆችንና ሚስጥሮችን አካፈላቸው። ኖንግማይ ያንን ሌሊት ያን ስውር ጀግና መቼም ቢሆን አልረሳችውም። እውነተኛ ድል ጠላትን ማጥፋት ወይም ማዋረድ ሳይሆን ጥበብንና የሰው ልጅ ማንነትን መረዳት መሆኑን የተረዳችበት ታላቅ ቀን ነበር። ምክንያቱም ትልቁ ተፋላሚ ሁልጊዜ የሚያሸንፈው ሳይሆን መፋለም ሳያስፈልገው የበላይነቱን የሚያሳየውና ሌሎችን በክብር የሚያሳድገው ነውና። ይህ ታሪክ የብሩስ ሊን ስውር ማንነትና ጥበቡን የሚያሳይ ትልቅ ምስክርነት ነው። እናንተ ስለዚህ ታሪክ ምን ተሰማችሁ? አስተያየታችሁን በኮሜንት ላይ አጋሩን። እንደዚህ ያሉ ልብ የሚነኩና አስደናቂ ታሪኮች እንዲደርሷችሁ የኢንቶኒ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ታሪኩን ስለሰማችሁና ስለተከታተላችሁኝ ልባዊ ምስጋናዬን እያቀረብኩ በሌላ ታሪካዊ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልን።